अगर तुम लोगों के पटाखे खत्म हो गए तो मैं धमाका शुरू करूं। ሰላም ጤና ይስጥልኝ ቤተሰቦች፣ እንደሚታወቀው 2025 መጨረሻው ላይ ወይም ዲሴምበር 5 ላይ አንድ ፊልም ለእይታ በቅቶ ነበር። እሱም ደግሞ ዱረንደር ይሰኛል። ይህ ዱረንደር የተሰኘው ፊልም ለመውጣት ወይም ትንሽ ቀን በቀረው ሰዓት ላይ ቲዘሩ ለእይታ ሲበቃ በጣም ተጠባቂ ፊልም ሆኖ ነበር። በጣም ብዙ ተመልካች የሚጠብቀው ፊልም ሆኖ ነበረ። በመጨረሻም ፊልሙ ለእይታ ከበቃ በኋላ 2026ም ገብቶ እንኳን የፊልሙ ማዕበል አልቆመም ነበር፣ በዛው ቀጥሎ ነበር እና በጣም ብዙ ተመልካችን አግኝቶ ፊልሙ ተወዶ በጣም ትልልቅ ሪከርዶችን እየሰበረና ምርጥ ገንዘብ መሰብሰብ ችሎ ነበር። መቼ እንደሚታወሰው ሁላችሁም ታውቁታላችሁ፣ ሳቀርብላችሁ ነበር። እናም አሁን ላይ ሁለተኛው ክፍል እንደሚወጣ ከተነገረ ቀደም ብሏል። የመጀመሪያው ክፍል የሲኒማ እይታውን ጨርሶ በኦቲቲ ፕላትፎርም ጃንዋሪ 30 ኔትፍሊክስ ላይ ተለቆ ለእይታ በቅቶ ነበረ። ይህም የመጀመሪያው ክፍልም ለእይታ ከበቃ በኋላ ወይም ለኦቲቲ ፕላትፎርም ላይ ኔትፍሊክስ ላይ ለእይታ ከበቃ በኋላ በጣም ከፍተኛ ተመልካችን እንዳገኘ ተነግሯል። የተለያየ ሀገራት ላይም መጀመሪያ እንደነበረ ወይም በሲኒማ ሲታይ እግድ እንደነበረበት በኦቲቲም ሲታይ እግዱ ቀጥሏል። እንደዛም ሆኖ ግን ትሬንድ ላይ አንደኛ ደረጃን ይዞ እየቀጠለ ነው ያለው እና ሁለተኛው ክፍል በጣም ሲጠበቅ ስለነበረ አሁን ቲዘሩ ለእይታ በቅቷል። ምን ይመስላል የሚለውን የምናይበት ሪቪው ይዤላችሁ ቀርብ ያለሁኝ። ወደ ፕሮግራሙ እንግባ። ቪዲዮን ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁም ሼር አድርጉ። አጠራ አድርጌ ምን ይመስላል የሚለውን ልንገራችሁና እናውራ። ዛሬም እንደተለመደው እንግዲህ ትንሽ ለድምጽ ጥራት ይቅርታ ጠይቃለሁኝ። ለወደፊት አስተካክላለሁ። ትንሽ ቀን ብቻ እንድትታገሱኝ እጠይቃለሁ ውድ ቤተሰቦች። ለማንኛውም ዱረንደር የመጀመሪያ ክፍል በጣም ስኬታማ ከሆነ በኋላ ትልቅ ፍንዳታን ካሳየ በኋላ ወይም ከቀወጠው በኋላ ሁለተኛው ክፍል በጣም ሲጠበቅ ነበርና ቲዘራ ለእይታ በቅታለች። በእርግጥ የታየው ቲዘር ላይ ብዙም የተለየና አዲስ ነገር አላሳዩንም። ግን እንደሚታወቀው የመጀመሪያ ቲዘርና ትሬለሩ ላይ ያየናቸው ግን ፊልሙ ላይ ያላየናቸው ብዙ ሲኖች ነበሩ። ስለዚህ ይህም ማለት የመጀመሪያ ክፍልና ሁለተኛው ክፍል አንድ ላይ ወጥ ሆኖ እንደ አንድ ፊልም እንደተቀረጸ ከዚህ በፊት አውርተን ነበር ወይም ተነጋግረን ነበረ። ልክ እንደዛ መሆኑን እንግዲህ በደንብ አሳምኖናል። ምክንያቱም አሁን ላይም ያሳዩን የሁለተኛው ክፍል ቲዘርም የመጀመሪያው ክፍል ላይ ወይም ቀደም ብሎን ያየናቸው የተለያዩ ሲኖችን አይተናል። ግን መጨረሻ ላይ አንድ ንግግር ይናገርና ይጨርሰዋል። ወይም ምንም አይነት እይታዎች ነው እንጂ የነበሩት ንግግር አልነበረውም ቲዘሩ ላይ። መጨረሻ ላይም ይሄ አዲሷ ህንድ ናት፣ ስለዚህ በእያንዳንዱ ቤት እንገባለን፣ አስፈላጊ ከሆነም እንገላለን ብሎ ይጨርሰዋል። ይህም ማለት እንግዲህ በአሁኑ ፊልሙ በጣም ሞቅ ያለና አክሽን ላይ የሚያተኩር እንደሆነ በደንብ ያሳያል። ወይም ወደ እርምጃ ነው። እስካሁን ድረስ ታሪኩን እየገነቡ ነበር ያሳዩን። አሁን ላይ እንግዲህ ወደ እርምጃ እንደሚገባ እየነገረን ያለው። በእርግጥ ይሄኛው ዳያሎግ አዲስ አይደለም። ብዙዎቻችሁ በትክክል የተተረጎመ ወይም ደግሞ በደንብ አዳምጣችሁና ከነበረና ካስታወሳችሁ ኡሪ የተሰኘው ፊልም ላይ የዳይሬክተሩ የአዲቲደር የመጀመሪያ ፊልሙ ላይ የተጠቀሙት ዳያሎግ ነበረ። ደግሞ እዚህኛው ፊልም ላይ ቪኪ ኮሸልን በካሜሮል ስለሚገባ የኡሪ ካራክተር ለዛም ይመስላል ዳያሎጉን እዚህ ላይ ያስገብቱታል። ብቻ በጣም የሚያምር ነገር አለው። ሶሻል ሚዲያውን ተቆጣጥሮታል ማለት ይቻላል። እናም አክሼ ከና እንደሚገባ ተነግሮናል፣ ቀረጻም ተደርጓል። ግን እዚህኛው ቲዘር ላይ ብዙ ካራክተሮችን አላሳዩም። ረንቪር ሲንግን ብቻ ነው ያሳዩት እና ቀደም ያሉ የታዩ የነበሩ አይነት አክሽኖችን አሳይተውናል። እንደዛም ሆኖ ግን የፊልሙ ታሪክ ከመጀመሪያ ጀምሮ ኢንጌጅ ስላደረገ በጣም የሚጠበቅ ነው። እዚህኛው ላይ ምን ይኖራል አይኖርም የሚለው እንኳን ብዙ አስጨናቂ አይደለም። ምክንያቱም በጣም ወሳኝ የሆነ የፊልሙን ክፍል የሚያገባድድበትና የሚጨርስበት ፓርት ስለሆነ በጣም የሚጠበቅ ፊልም ነው። ተመልካቹም በጣም ይጠበቀናል። በጣም ቆንጆ ነገር አሳይቶናል። እንደገና ፊልሙ የሚለቀቅበትን ቀን እንግዲህ ደረታቸውን ነፍተው ማርች 19 2026 ኢድ ላይ እንደሚለቁት ተናግረዋል። ያው ዞሮ ዞሮ ያሽ ፊልም ጋር ቶክሲክ ከተሰኘው ፊልም ጋር ክላሽ እንደሚያደርግ በደንብ አረጋግጠውልናል ማለት ነው። ክላሽ እንደሚያደርጉም ቀደም ብሎ ተነግሮ ነበር። አሁን ላይም ሁለቱም ፊልሞች እንግዲህ ክላሽ ማድረጉ የማይቀር ነው እያሉን እየነገሩን ያሉትና ያም ደግሞ በጣም የሚጠበቅ ነው። ከዛ በተጨማሪ በዚህኛው ታሪክ ላይ ወይም ደግሞ አሁን ሁለተኛው ክፍል ላይ ብዙ ነገሮችን በጣም በግልጽ ያሳዩናል ተብሎ ይጠበቃል። እንደገና ለዚህኛው ሁለተኛው ፊልም ቀረጻ በሚደረግ ሰዓት ላይ ረንቪር ሲንግ ውፍረቱን ጨምሮ እና ቀንሶ 3 ጊዜ ትራንስፎርም እንዳደረገ አንዳንድ መረጃዎችን አይቻሉና በጣም ለፊልሙ እንደጣረበትና እንደለፋበት ቀደም ብሎም የታየ ነገር ነው። አሁን ላይ ደግሞ የበለጠ ፊልሙን የሚያጓጓ ነገር አድርጎታል እና እዚህኛው ክፍል ላይ ሙሉ ለሙሉ ማለት ይቻላል ረንቪር ሲንግ ከፊት ቦታውን ይዞ እንደሚተውንና እንደሚጫወት በእርግጠኝነት አሳይቶናል። በእርግጥ ቀደም ያለው ፊልም ላይ ወይም የመጀመሪያው ክፍል ላይ
ምንም እንኳን መሪ ተዋናዩ ረንቪር ሲንግ ቢሆንም ግን የፊልሙን ዝና ሙሉ ለሙሉ ወስዶታል የተባለው ወይም ደግሞ እንደሚታወቀው በጣም ኢንተርቴን ያደረገንና የሚገርም ትወናውን ያሳይቶ የነበረው አክሼ ከና ነው። አሁን ላይ አክሼ ከና እንግዲህ ሲገባ በፍላሽባክ ነው ስለተባለ ምናልባት ረንቪር ሲንግ በአሁኑ በጣም ምርጥ ትወናውን አሳይቶ ሙሉ ለሙሉ ይሸፍነዋል፣ በደንብ ብቃቱንም ያሳየናል ብለን እንጠብቃለን። ሌሎቹ እንግዲህ አርጁን ራምፓልም ሆነ ሰንጀይ ደት እንዲሁም አር ማህዴቨን እንደሚኖሩ ይታወቃል። ግን እዚህኛው ቲዘሩ ላይ አላሳዩንም። ምናልባት የፊልሙ ትሬለር ደግሞ ፊልሙ መውጫው በሚቀርብ ሰዓት ላይ ለእይታ ስለሚበቃ የዛን ጊዜ ለየት ያለ ነገር አሪፍ ትሬለር ያሳዩናል እና ትሬለሩ ላይ ብዙዎቹን ወይም ብዙ ካስቶችን እናያለን ብለን እንጠብቃለን። አሁን ላይ እንደሚወራው ፊልሙ በጣም ብዙ ነገሩ ወይም በጣም እንደሚጠበቅ ስለሚታወቅ የተለያዩ መረጃዎች ይወጣሉ። ግን ትክክለኛው ኦፊሻል ስላልተነገረ ነው እያለፍኳቸው ያለሁት። የተለያዩ አክተሮች እንደፈረሙ እንደገቡ እየተነገረን ያለው። ግን እዚህ ጋር አንድ ትልቅ ነገር መታየት ያለበት ወይም ደግሞ መሰመር ያለበት ምንድነው? ይህ ፊልም ቀረጻ በሚደረግ ሰዓት ላይ ክፍል 1 እና ክፍል 2 አንድ ላይ ነበር ቀረጻ የተደረገለት። ስለዚህ አሁን ላይ ተጨማሪ የሚገቡ ካራክተሮች እንኳን ይኖራሉ ብዬ አልጠብቅም። የቪኪ ኮሸል የተረጋገጠ ነው፣ ኦፊሻል ነው። አክሼ ከና ደግሞ ያው እንደሚገባ ተመልካቹ በጣም ስለሚጠብቀው በፍላሽባክ ይገባል ብለውናል። ምንም እንኳን ከፊልሙ ላይ ወጥቶ የነበረ ቢሆንም ያው ሞቶ የነበረ ቢሆንም እስካሁን ድረስ እንኳን በጥራትም ከወጣ በኋላ አይታችሁታል ብዬ ነው መነግራችሁ እና በፍላሽባክ ይገባል ብለውን ቀረጻ እንደሚደረግለት ነግረውናል። ከዛ ሌላ ምን አይነት ካስት ይገባል የሚለውን ፊልሙ ሲወጣ እንግዲህ የምናውቀው ይሆናል። ግን የፊልሙ ቀረጻ የመጀመሪያው ክፍል ሲቀረጽ አብሮ ስለተቀረጸ በዛው ሞድ እንዲሁም በዛው ጥንካሬ ፊልሙ ወጥ ሆኖ የተሰራ ነው። ወይም እንደሌላ ፊልሞች ክፍል 1 እንደዚህ ከሆነ ክፍል 2 እንዴት ይሆናል ብለን የምንፈራበትና የምናንገራግርበት አይነት ይሆናል ብዬ አላስብም። ምናልባት ቀደም ብሎ ጋንግ ኦፍ ወሲፑር የሚል ፊልም አይታችሁ ከነበረ በጣም የሚገርም የማፊያ ፊልም ነበርና ያ ፊልም አሁን ክፍል 1 እና ክፍል 2 እኩል ነበር የተቀረጸውና ሁለት ቦታ ተቆርጦ ብቻ ፊልሙ ሲወጣ በትንሽ ወር ለውጥ ለእይታ በቅቷል። ከረጅም ጊዜ በኋላ በህንድ ሲኒማ ውስጥ ክፍል 1 ከወጣ በኋላ በአጭር ወር ውስጥ ኢቭን 6 ወር ሳይሞላው ክፍል 2 ለእይታ ሲበቃ አሁን ከረጅም ጊዜ በኋላ ለመጀመሪያ ነው የሚያስብል ያለው። ጋንግ ኦፍ ወሲፑርን አይተናል። እንደዛ 6 ወር 7 ወር ቆይቶ ነበር ክፍል 2 ለእይታ ይበቃው። ያም በጣም ተቀባይነትን ያገኘና በጣም ተወዳጅ ፊልም ነው። አሁንም ድረስ ከልት ክላሲክ ከሚባሉ ህንድ ፊልሞች መሃል አንዱ ነው ጋንግ ኦፍ ወሲፑር የተሰኘው ፊልም። ያ ፊልም ለየት የሚያደርገው ምንድነው? ክፍል 1 ላይ የነበረው ስሜትና ሞራል ክፍል 2 ላይ ሳይቀዘቅዝ በደንብ ሊታይና ሊወደድ የቻለበት ዋና ምክንያት ሁለቱም ክፍል በአንድ ላይ ተቀርጾ ስለነበረ የፊልሙ ቲምም ሆነ ማለት ቶኑ እንዲሁም የተዋናዮቹ ምንም አይነት ሞራላቸው ሳይቀዘቅዝ ከ4-5 ዓመት በኋላ አይደለም የተቀረጸው እና የተዋናዮቹም የፊዚካል ለውጥ የመልክ ለውጥ ምናምን ነገር አይታይም። አሁንም ቢሆን ዱረንደር ላይ የምናየው እንደዛ ነው። የተዋናዮቹ የመልክ ለውጥ የፊዚካል ለውጥ ምናምን ነገር አይኖርም። ለምን? በእኩል ሰዓት ላይ ስለተቀረጸ አሁንም ልክ የመጀመሪያውን ክፍል ባየንበት ከዛው የሚቀጥል ሆኖ እናገኘዋለንና ያ ነገር አስደሳች ያደርገዋል፣ እንዲሁም ያምራል ተብሎ በጣም ይጠበቃል። ለማንኛውም ፊልሙ እንግዲህ ጣጣውን ጨርሶ ማርች 19 2026 ላይ ለእይታ ይበቃል ብለዋል። ግን አሁን የወጣችው ያቺ ሞስኮሻ ቪዲዮ ቲዘሯ ብቻ ናት፣ አጠር ያለች ናት፣ ብዙም ነገር የላትም። እንደዛም ሆኖ ግን አለው ደስ የሚል ነገር አለው። የፊልሙ ትሬለር ደግሞ ኦፊሻሊ ሲወጣ የበለጠ ያምራል ተብሎ ይጠበቃል። በአሁኑ ሰዓት ላይ እንግዲህ በጣም የሚጠበቅ ፊልም አድርጎታል። የ2025 በጣም ሰቃይ ፊልም ነበረ። ኦቲቲ ፕላትፎርም ላይም በጣም ተቀባይነትን አግኝቶ እየቀጠለና እያቀጣጠለን ያለው ሂደቱን ስኬቱን አስቀጥሏል። ስለዚህ ሁለተኛው ክፍል ሲወጣም የመጀመሪያው ክፍል እንደሚታወቀው 1300 ክሮር እንዳለፈ ተነግሯል። ወደ 1400 አካባቢ እየገባን ያለው ሁለተኛው ክፍል ደግሞ ከዛ በላይ ይሰራል ተብሎ በጣም እየተጠበቀን ያለው ምክንያቱም በዓለም አቀፍ ደረጃ ይህንን ፊልም የመጀመሪያውን ክፍል ያየ ተመልካች ራሱ ማየቱ የማይቀር ነው። ከዛ በተጨማሪ ደግሞ ኒውትራል የሆነ ወይም ሌላ ገለልተኛም ሰው ሊያየው ስለሚችል ከዛ የበለጠ ገንዘብ እንደሚሰበስብ ምንም ጥርጥር የለውም። ስለዚህ እለቱ ይድረስና ከቶክሲ ጋር ክላሽ ሲያደርጉ ማን የበለጠ ያሸንፋል፣ ማን የበለጠ ገቢ ያስገባል የሚለውን እድሜና ጤናውን ይስጠን። እንግዲህ ለዛ ቀን ያድርሰንና ሁላችንም አብረን እናየዋለን። አሁን ላይ ምን ይመስላል የሚለውን እንግዲህ ስናይ የሚጠበቀው የሚወራው በጣም ብዙ ነገር ነው። እንግዲህ አጠር አድርጌ ለዛሬ የቲዘሯን ሪቪው ልሰራላችሁ ያቀረብኩት ቪዲዮ ይህን ይመስላል። በቀጣይ ደግሞ ሰፋ አድርጌ በብዛት አቀርብላችኋለሁ። ብዙ የተፈጠሩ አዳዲስ ነገሮች አሉ። እነሱንም እንግዲህ ከአንድ ሳምንት በኋላ በላይ ቶሎ እያረኩኝ ያለፈንን በደንብ ከቨር ለማድረግና ለማቅረብ
እሞክራለሁ። እስከዛ ድረስ እንግዲህ እንደምትታገሱኝና እንደምትጠብቁኝ እርግጠኛ ሆኜ ነው የምነግራችሁ ወይም የማወራችሁ። ስለዚህ አሁን ላይ ያው ጉዞ ላይ ሆኜ ግን ያለው መረጃ እንዳያመልጣችሁ ብዬ በመሃል እየገባሁኝ እያቀረብኩላችሁ ነው ያለሁት። ለማንኛውም ከሳምንት በኋላ ግን ያሉትን ቦሊውድ ወቅታዊም ሆነ እንጨዋወትም ሆነ ሌሎች ፕሮግራሞች ቦሊውድ ፕሮፋይልም ሁሉንም በተርታው በጣም በፍጥነት በቀን 1 እና 2 እያረኩኝ ያለፈንን ለመሙላት እሞክራለሁ። ኢቭን እስከ 3 ፕሮግራምም በቀን ልጭንላችሁ ብዬ ራሴን ፕሮግራም አድርጌያለሁ፣ ካልሰለቻችሁ ማለት ነው። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁም ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያለን እንጨዋወታለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।